ዝም በይ አልፈልጋትም አላታሉሽ ይበለኝ እሰይ እንኳን ደግ አደረግ ምን ይጠበስ ሲጀመር ደግሞ አይመጥነኝም ኧረ ቃልዬ ምን ሆነሻል ምን ሆንኩኝ ቆይ ምን ሆናለች አለሽ ማን ነው የሚለኝ ቃልዬ ደህና ነሽ ግን ደህና ነሽ አትበይ ምን ሆንኩና ቆይ አንቺ እንደዚህ እኔን የምትጠይቂኝ ምንም አልሆንም የማንም ልቅምቅም እየመጣለትን አወራና እኔ ቃል ምንም አልሆንም ምን አባል ታደርግ መጣ አንቺ ነሽ እናት ተብዬዋ አልማዝ ማለቴ አሁን የመጣችው የብሌን እናት ተከፍላን ነው የመጣችው የብሌን እውነተኛ እናት አይደለች እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር ዳግም ምን ፈልገህ እንደመጣ ገብቶኛል እንደሱ ደግሞ ማድረግ የለብህም በዚህ ደግሞ ማናችንም አንጠቀምም ነገሮችን ይባስ ነው የምታበላሻቸው ዝም በይ አንቺ ነገሮች መጀመሪያውንም ተበላሽተዋል ዳግም በሰላም ነው ምን ሆናችሁ ነው ሰላም አንድ ማወቅ ያለብሽ ነገር አለ ምንድን ነው ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል አደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው አይኑ ብላልማዝ ስልክ ላይ ስደውል እስካሁን አልሄድሽም እንዴ ለምን አባሽ ነው አልሄድሽ ብሎ ስጨዋት ስልኩን ያነሳችው ብሌን ነበር አይሎ ማልበል ብላ ስትጠይቁ ባይሉ በጣም ደነገጠ ምክንያቱም ብሌን መሆኗን በድምጿ አወቀ እሱም በደንብ ቢያወራ ኖሮ እሱ መሆኑን ትረዳው ነበር ግን በድንጋጤ የማወራ ነገር ጠፍቶ ሄሎ ሄሎ እያለች ነበር ብሌን አይሰማም እንዴ ይቅርታ ያልማዝ ስልክ አይደለም እንዴ ስለው አው የእናቴ ስልክ ነው ማልበል ብላ ጠየቀችው ነገር ግን ያልማዝ ተንቅልፏ ስትነቃ ስልኬ ለምንድነው የነካሽ ብላ ስጨውባት ነበር አይ እናቴ ተኝቴ ስለነበረ እኮ አልቀዘቅዘሽም ብዬ ነው ስልኩን ያነሳሁት እያለቻት ነበር ምንም ቢሆን ከዛ አጎትሽ ነው ባይሉ ማን ብላ ስትደነባበር ምኑ ታዲያ ደነገጡ ስትላት አይ አልደነገጥኩም ወንድምሽ አጎትሽ እኮ ነው አጎትሽ ነኝ አላለሽም እንዴ እያለ ነግረው ነበር እኮ እንደምንመጣው ነግረው ነበር አጎትሽ ባይሉ ነው ብላ ነገረችው ማለት ነው ነገር ግን እየዋሸች እንደሆነ ከፊቷም ተረዳቻት ነገር ግን ቃል ደግሞ በመጠጥ ተጠምዳለች እንግዲህ ዳጊ የኔ ሆናል በማለት እንግዲህ እስኪ መጠጡን ጨምር እያለች መጠጣቷን ቀጠለች ነገር ግን ወጥመድ ነበር የዘረጋለት ዳጊ ታዲያ ብሌን እኮ እናት ስላገኘች ስለሷ ጥሩ ነገሮችን እየነገራትና እድለኛ እኮ አይደለችም እድለቢስ ነች ትክክለኛ እናቷ እንዳልሆነችም ነገረችው ዳኒ በጣም ደነገጠ ይሄንን ነበር መስማት የፈለገ ለጋጣሚ ስልኩን አስቀምጦ ሪኮርድ ማድረግ ጀመረ ድምጿን እየቀዳት ነበር ማለት ነው ነገር ግን አጎትሽን አናግሪ ስትላት ሄሎ ሄሎ ስትል ባይሉ ላውራት ወይንስ አላውራት እያለ ግራ ተጋባ ምክንያቱም ምናልባት በድምጼ ልታቀኝ ትችላለች በማለት ስታሰላስል ነበር ነገር ግን ልክ ኔትወርክ የጠፋ ይመስል አይሰማም በቃ አምጪ ሌላ ጊዜ ታወራለች ብላ ስልኳን ተቀማትና ውጭ ወጣ አንተ ሰውዬ እብደን እንደበዛ ለምንድነው የደወልክ ለምንድነው እስከዛሬ ያልሄድሽ ብሎ ጨዋባት እና ነገ እንደምን ሁሉም ሰው እደር ስላሉን አደርን እና ነገ ሄዳለሁ ተሰምኛለሽ ያልኩሽን ነገር በአግባቡ ብታረጊ ይሻልሻል ጥንቃቄ ካንቺ ዝርክርክ እያለ መጮውን ቀጠለ ማለት ነው ነገር ግን ብሌን ይሄ ነገር ተጠራጠረች ምክንያቱም ባይሉ ድምጿን ሲሰማ ዝም እንዳለው ከራሷ ጋር ማውራት ጀመረች ይሄ ነገር
ምንም አልተዋጠላትም ነበር። እናም ግራ ገባት። አይ አጎትሽ እኮ ነው ነገ ይጠብቃቸዋለሁ ቶሎ ነው ነበረ ያለኝ እያለች ውሸታም መናገር ጀመረች። አልማዝ የተናገረችው ነገሮችና የገኒ ስትላት የነበረውን እያሳሰበች ወይም ደግሞ እያስተዋለች ነበር። ስትላት እኔ ወይን እሷ ምረጭ እያለች ስታስጨንቃት የነበረውን ስታስታውስ ነበር። እንግዲህ ዳኒ ስራውን ጀመረ። እንግዲህ ድምጿን እያወራች ያለችው ድምጿ እየቀዳት ነበረ፣ ድምጿ ማለት ነው። እንግዲህ እሷ የምታወራውን በሙሉ እየቀዳት ምን እንደምታረግ እስከ መጨረሻ ስለ ብሌን ጥሩ ነገርና እናቴ ስላገኘች እኔ ድልብስ ነኝ እናቴን አላገኘም ማለት ሰራው። አይ አንተ እድለኛ ነህ እኔ ያለሁልህ እያለችው እጅግ እንደምትወደው እየነገረችው በመጠጥ ስክር ብላ ልትጠጋው ስትሞክር ነበር። ነገር ግን ዳጊ በጭራሽ ከሷ ጋር መሆን አይፈልግም ነበር። ምክንያቱም እውነቱ ለማውጣትና የምታወራው ለመቅዳት ነበር አላማው። ተሳካለት ማለት ነው። ነገር ግን ከዛ የነገረችው እና አንቺ ለኔ ውድ እህቷ እንደሆነ ከፍቅረኛ ጋር ስላንቺ ሁል ጊዜ ነው የምናወራው ብሎ ነገራት። እናም ቃል እጅግ በጣም ተናደደች፣ ተበሳጨች፣ ተሳድባ ትወጣለች። እሱ እንግዲህ የቀረጸውን ድምፁን እያዳመጠ ነበረ። ነገር ግን ቃል በጣም ትበሳጭና ትጫወትብኛለች፣ እኔ ነኝ ጥፋተኛ እያለች ውልግድ እያለች ስትወጣ ብሌን አየቻት ማለት ነው። ከዳኒ ጋር በጣም ጥሩ ምሽት ነበር አብረን ያሳለፍነው ስትል ሳቀችባት እና ስትስቀው ከዛ ምንድነው ያሳቀሽ? ምን አልፈልጋትም ብሎ ነገረሽ? እኔ በጭራሽ የሱ እህት ልሆን አልችልም እያለችው እጅግ በጣም ተናዳ ነበር። እና ብሌንን ለማስቀናትና ብሌንን ለማናደድ ስትሞክር ራሳ ቀጥል ልድድ ብላ ተመለሰች ማለት ነው። እንግዲህ ሰውን ለማናደድና ሰውን ለማበሽቀቅ ስትሞክር በራሳ ላይ አደረገች። ንዴታን በራሳ ላይ ተወጣች ማለት ነው። እኔም ብዙ ሰው ፈላጊ ያለኝ አልፈልግም ስላልነገረሽ ምን እያወራሽ ነው? ማን የነገረኝ እያለች ስታወራ ነበር። እና ደግሞ ዳኒ ለኔ አይመጥነኝም እያለች መናገር ጀመረች። ከዛም ተናዳ ትገባና እንግዲህ ናሁም ደግሞ ይደውልለታል ለብሌን። ብሌን እሺ ነገ እንገናኛለን እያለችው ውሸታ ስታወራ ነበር። እሱ ደግሞ ነገ አገኝሻለሁ በቃ ብሎ እንዴ በቀላሉ ላገኛት ነው ብሎ ሰፋ አላለም። እሷ ቃልን ለማስቀናትና ቃልን ለማናደድ ነበር ቃላቶቹን የተጠቀመች እንጂ ከእሱ ጋር ልትገናኝ በጭራሽ አልነበረም። ቾኮሌት የገዛውልሽ እኔ እኮ ነኝ አስታውሽኝ እያለ መጠየቅ ጀመረ። ቾኮሌቱን ስታስታውስ ሕፃን ልጅ አምጥተው እንዲሰጣት ነበረ ትዝምላት እና እኔ ነኝ እያለ ታዲያ እንገናኛ እያለችው ወራተን ቀጠለች። እሱም አገኘዋት እጅ ገባች በማለት ደስ ብሎ ሳወራት ነበረ። ነገር ግን እሷ ቃልን ለማናደድና ለማብሸቅ ነበረ ቃላቶቹን የተጠቀመች እንጂ በጭራሽ እሱ ልታገኘው አልነበረም ማለት ነው። ነገር ግን ገኒ እያስታወሰች ያለችው የእናቷ ስታወራ የነበረው ልጄ ነች፣ ምንም ቢሆን ወልደሻል፣ ግን እኔ ትክክለኛ አሳድግሻል፣ ግን ትክክለኛ ልጇ እኔ ነኝ እና ልጄ ነች በማለት ገኒ ስታናዳት የነበረው አይምሮ ውስጥ እያመላለሳ ስታስታውስ ነበረ። ገኒ በጣም ትካዜና ሀዘን ውስጥ ገብታለች። ብሌንን አጣው ብላ እጅግ በጣም ስትጨነቅ ነበር እና እንደዚህ ጭንቀትን ራሴን መቋቋም አልችልም፣ ራሴን ማጥፋት አለብኝ፣ ፈጣሪው ይቅር በለኝ ብላ ራሷን ለማጥፋት በረኪና ገዝታ ትመጣለች ማለት ነው። ነገር ግን በረኪና ገዝታ መጣ በረኪና ለማጣጣት ስትሞክር ነበር። እንግዲህ ብሌንን አጥቼ እኔ እሷን አጥቼ ሰው መሆን አልችልም፣ ልጄ የለኝም፣ ስለዚህ ያለሷ ከመኖር ሞቴን እመርጣለሁ ብላ በረኪና ገዝታ ለመጠጣት ብሌንን እጅግ በጣም አድርጋ ነው የምትወዳት። ልክ እንደ ልጇ ነው። ልጇ ወንድ ልጅ ነበራት፣ ነገር ግን የት እንደገባ አታውቅም ነበር። ነገር ግን ትክክለኛ ልጇ ዳጊ ነው ማለት ነው። እንግዲህ አልማዝና ቃል ደግሞ እያወሩ ነበር። ባክሽ በጣም ጎበዝ ተዋናይሽ እያለች ስትነግራት ነበር። ለማንኛውም አትጨነቂ፣ እኔ ባይሉ ሰው ነኝ፣ ባይሉ ሁሉ ነገር ነግሮኛል። ከመጀመሪያው አመጣጥሽ ትክክለኛ የብሌን ልጅ እናት እንዳልሆንሽ አውቃለሁ ስትላት ደነገጠች። አታስቢ፣ ግን እውነት አደንቅሻለሁ፣ በጣም ጎበዝ ተዋናይሽ ነሽ እያለቻት ስታደንቃት ነበር። እና የባይሉ ሰው እንደሆነችም ጭምር ነገረቻት። ታዲያ እንደዛት እንዲ አሁን ተረጋጉ እያለች ሰላም መጣችን። ተጋጣሚ ቃል ብሌን እኮ ጠፋች፣ በዛ ሄደች፣ ቤተክርስቲያን ሄዳ ነው፣ አሁን ትመለሳለች፣ በቃ ቡና ላፍላ ጠጥተሽ ትሄዳላችሁ እያለች አይቆይም እኮ አይቆይም፣ አትቸኩሉም፣ ቶሎ ትመጣለች፣ እስክመጣ ድረስ እኮ ቡና ይፈላል እያለ ዳጊ በጣም ደስ አለው። ምክንያቱም
ቃል ያወራችውን ድምጾቹን ደጋግሞ እየሰማ ነበረ እና በጣም ተደስቷል ማለት ነው። ይህንን ድምፅ እንግዲህ ለብሌን ለማሰማትና ለሰላም ለማሳወቅ ለመሞከር እንደምፈልግ ነገረው እና ያለውን ነገር ለመናገር ይወስናል ማለት ነው። ነገር ግን ቃል እንዳታረጉ ዳጊ እባክህ ዳጊ እንዳታረጉ እንግዲህ ናሁም ሳሚ ደግሞ እየጠበቃት ነበር። እንግዲህ ሳሚ እየጠበቃት ያለው ብሌን እባክሽ ውጪ አንቺ እኮ ነሽ የቀጠርሽኝ የት ነሽ እያለ ስጠባበቅ ነበር። ነገር ግን እሷ አልቀጠረችም፣ በንዴት ነበር የተናገረችው ማለት ነው። ዳጊ ድንገት ስመጣ ቃል ደነገጠችው። ጉድሽን ልዘረግፍ ነው ዳጊ እባክህ ምንም ነገር እንዳትለው፣ አሰብኩን ነገር ገብቶኛል፣ እባክህን ምንም እንዳታረጉት አንቺ ነሽ ማለት ነው እናት ተብዬው ብሎ ጨዋባል እና ቃል ምንም ነገር እንዳታረጉ እባክህን እያለችው ብትለምነው ዳጊ አይ በጭራሽ እስካሁንማ ጉድሽ እኮ ተዘርግፏል ብሎ በጣም ደነገጥ። ሰላምዬ መጣችና ሰላምዬ አንዴ የማሳይሽ ነገር አለ እያላት ነበር እና ምንድነው ዳጊ ምንድነው የተፈጠረ ችግር አለ እንደ ስትለው አንድ ማወቅ ያለብሽ ነገር አለ ስላት ሰላምዬ ደነገጠች። ቃልን በጣም ኩዋለች። በቃ ወይኔ ድንገት በር እንኳኳ ይመስለኛል። መቼም ጉጉት አንድ ነገር ለመስማት ስትጓጉ እዮ ነገር ይፈጠራል። በር እንኳኳል መንኳኳል ነው ይሆናል ማለት ነው። እርግጠኛ ነኝ ሳሚ ይሆናል። እንግዲህ ምንድነው ብላ ጠየቀች እና አልማዝም ደግሞ ምን እንደተፈጠረ ግራ ተጋባች፣ ተጨነቀች። ምን ታረው ነገር ግራ አጋባታል እና ምን ተፈጥሮ ነው እሷ ትክክለኛ የብሌን እናት እንዳልሆነችው ለመናገር ነበር ዳጊ ወይም ድምፁን ለማሰማት ነበር ሲፈሳስብ የነበረው። ነገር ግን ሁሉም ሰው በጣም ደነገጠ። እባክህ ዳጊ እንዳታረጉ እያላት ነበር። ነገር ግን መስማት አለብሽ ይሄንን እያላት ነበር እና ራሷን ለማሳትና የሆነ ነገር ለመፈጠር እየሞከረች ነበር። ግን እንግዲህ እሷን መኖር ስለማይችል በረኪናው ለመጠጣት ተወስናለች። አንድ አጋጣሚ ብሌን ቤት ክርስሳሳን እሷን ለማየት ነበር የመጣችው። ልክ ስትመጣ እናቷ በረኪና ጠጣ አልጋ ላይ ተዘርግታ ታገኛለች። በጣም ትደነግጥና ዳኒ የሰማውን ነገር ለመስማት ቪዲዮን ሪኮርድን ስፈልግ ላገኝ አልቻለም። ብዙ ሪኮርድ ስለነበረው ብፈልግ ላገኝ አልቻለም ማለት ነው። ነገር ግን ናሁም ደጋግሞ እየደወለለት ነበር ብሌን ግን ስልኳን እያነሳቻት እችልት እየተጫወተችብኝ ነበር ማለት ነው። ራሷ እኮ ነች የቀጠረችኝ። እንዴት ነው ምን ማለት ነው? ራሷ ቀጥረኝ እንዴት ትጠፋለች? በማለት እጅግ ሲጨናነቅ ነበር ማለት ነው። ከዛ አማራጭ ሳጣ እጅግ በጣም ተናዶ ስለነበረ በር ማንኳኳት ስለነበረ በሩን ያንኳኳና ከዛ ማን ፈልገው ነው ብላ ስጠይቆ ብሌን ፈልጌ ነበር ብሎ ስጠይቅ ብሌን የለችም አንቷ ምን ሆነ ብላ ስጠይቆ ከዛ በር ስንኳኳ ዳጊ በር ክፈት እያለች ቃል የምታረገው ነገር ይጠፋና ትደነባበራለች ማለት ነው። ወደ ተመልካቾች የተወዳጀው አደራ ድራማ ዛሬ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።